በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ዮሐንስ አፈወርቅ ካህናትን ስለማክበር እንዲህ ይለናል። ካህን የቱንም ያህል የራሱን ሕይወት በስርዓት የሚመራ ቢሆንም እንኳን ላንተ ድህነት የማይጨነቅ ከሆነ፣ አዎ ላንተ ብቻ ሳይሆን በእርሱ ዙሪያ ላሉ ሰዎች ሁሉ የማይጠነቀቅ ከሆነ ዕጣ ፈንታው ጽዋ ተርታው ከክፉዎች ጋር በእሳተ ገሃነም ነው። እርሱ ራሱ በሰራው ኃጢአት ተጠያቂ ባይሆንም እንኳን ማድረግ የሚገባውን ባያደርግ በአንተ መጥፋት ምክንያት እርሱ ይጠፋል። ስለዚህ ይህ ታላቅ ጉዳት ሊያገኘው እንደሚችል አውቀ ተረድተ ለካህናት ከፍ ያለ በጎ ፈቃድህን ስጣቸው፣ ታዘዛቸው። ንዑድ ክቡር የሚሆን ጳውሎስ ስለ ነፍሳችሁ ይተጋሉ ብቻ ሳይሆን ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡ እንደመሆናቸው ያለው ይህን ሲያመለክት ነው። ዕብራውያን 13 ቁጥር 17። ስለዚህ ካህናት ከእናንተ ከምዕመናን ከፍ ያለ ክብርን እንደዚሁም ማግኘት ያለባቸውን ሁሉ ሊቀበሉ ይገባቸዋል። እነርሱን በመናቅ በማዋረድ ከሌሎች ጋር የምትተባበሩ ከሆነ ግን የእናንተ የገዛ ራሳችሁ ድህነትም ጥያቄ ውስጥ ይገባል። አንድ የመርከብ አለቃ በበጎ ሕሊና ውስጥ ሲሆን የተጓዡ ደህንነትም እንደዚሁ የተጠበቀ ይሆናል። በተጓዦቹ ንቀትና መዋረድ የተሰላቸ ከሆነ ግን በአግባቡ ሊጠነቀቅላቸው አይችልም፣ ወይም መርከቢቱን በአግባቡ መምራት አይቻለውም። ከዚህ የተነሳም ራሱን ጨምሮ ተጓዦቹን ሁሉ እልፍ መከራ ውስጥ ይከታቸዋል፣ የመርከብ አደጋ እንዲገጥማቸው ያደርጋል። ልክ እንደዚሁ ካህኑም ከእናንተ ክብርን የሚቀበል ከሆነ የራሱን ብቻ ሳይሆን የእናንተንም ጉዳዮች በአግባቡ መምራት ይቻለዋል። ካህናቱን ተስፋ ወደ መቁረጥ ስሜት ወይም ወደ ሐዘን የምታስገቧቸው ከሆነ ግን እጆቻቸው እንዲዝሉ ታደርጓቸዋላችሁ። ይህን የምታደርጉ ከሆነም የቱንም ያህል ቢተጉ እንኳን እነርሱን ብቻ ሳይሆን ራሳችሁንም እጅግ ከፍ ወዳለ መዋግድ ወይም ወደ ብዙ ማዕበል ታስገባላችሁ። በልብ መታሰቡ በሕሊና መዘከሩ ከፍ ከፍ ይበልና ጌታችን ክርስቶስ አይሁድን በተመለከተ ምን እንዳለ አድምጡ። ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋል። ስለዚህ ያዘዟችሁን እንዲሁ አድርጉ ጠብቁትም። የማቴዎስ ወንጌል ምዕራፍ 23 ከቁጥር 2 እስከ 3። አሁን ካህናተ ሐዲስ በሙሴ ወንበር ተቀምጠዋል ልንል አይገባንም። በክርስቶስ ወንበር ተቀምጠዋል ልንል ይገባናል እንጂ እንደሚገባ ትምህርቱን ተቀብለዋልና። እንዲህም በመሆኑ ቅዱስ ጳውሎስ ጨምሮ እግዚአብሔር በእኛ እናንተን እንደሚማልድ ስለ ክርስቶስ መልእክተኞች ነን ብሏል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። ስለዚህ ስለ ነፍሳችሁ የሚተጉትን ስለ እናንተ በእግዚአብሔር ፊት ምላሽ የሚሰጡትን ካህናተ ሐዲስን እጅግ ልታከብሯቸው ልትታዘዟቸውም ይገባል። ለስልጣነ ክህነቱ የማይገባ ካህን ብትመለከት በደፈናው ክህነትን አትንቀፍ። ደገኛ የሆነውን የክህነት ስልጣን ይዞ ያልተገባ ስራን ሲሰራ በማየቱ ከዚህ ተነስቶ ስልጣነ ክህነትን የሚነቅፍ አንድ ሰውስ እንኳን አይኑር። የአስቆሮቱ ይሁዳ ጌታችንን አሳልፎ ሰጥቷል። ይሁዳ እንዲህ በማድረጉ ግን ሐዋርያነት የሚነቀፍ ስለሆነ አይደለም፣ የይሁዳ ነፃ ፈቃድ ችግር ነው እንጂ። የሚተቸውም ክህነቱ አይደለም፣ ጠማማው ነፃ ፈቃዱ ነው እንጂ። ስለዚህ አንተም ክህነትን አትንቀፍ፣ ክህነቱን ላልተገባ ስራ የሚያውለውን ካህኑን እንጂ። ሐኪም ሳይሆኑ ሐኪም ነን ያሉት ስንት ናቸው? በዚሁ ምክንያት በመድኃኒት ፈንታ መርዝ የሰጡትስ ስንት ናቸው? እየነቀፉ ያለውት ሙያውን አይደለም፣ ሙያውን በአግባቡ የማይተገብሩትን ነው እንጂ። መርከቦች እንዲሰምጡ ያደረጉ መርከበኞችስ ስንት ናቸው? ነገር ግን ችግሩ የባህር ላይ ጉዞ አይደለም፣ ሙያውን እንደሚገባ የማይተገብሩት ሰዎች ችግር ነው እንጂ። ስለዚህም አንተም አንድ ክፉ ክርስቲያን ብትመለከት በደፈናው የክርስትና ትምህርትን ወይም ስልጣነ ክህነትን አትንቀፍ። ደገኛውን ስልጣን ላልተገባ ስራ የሚያውለውን ነው እንጂ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።